ለቴዲ አፍሮና ለተከታዮቹ ሲኦል እንዳይገቡ ይህንን መልእክት አስተላልፋለሁ። አደገኛ ተኩሎች ናቸውና ልንጠነቀቃቸው ይገባል። የአፄዎቹን ስርዓት አይቻልም። የአፄዎቹን ስርዓት በ21ኛው ክፍለ ዘመን ለማምጣት ከፈለጋችሁ ሊያደናቀፈን የሚችል ማንኛውም እንቅፋት ካለ እንደየትኛውም ጉቶ እየነቀልን በመጣል እናልፋለን ሲሉ ጠቅላይ ሚኒስትር አብይ አህመድ ተናግረዋል። ዘፈናቸው ሞገስ እንዳይኖረው ዘፈናቸው የሚያስጠላ እንዲሆን ጸልያለሁ። ዳስጣል የሚለውን የአዲስ አበባ ነዋሪዎችን ይደግፋል የሚለው ዘፈን በጣም በርካቶች እያዳመጡት ነው የሚገኙት። ቤተሰቦች ኢትዮጵያ ሕዝብ ጭንቅላትን ጢባ ጢቤ ለመጫወት የቴዲ አፍሮ ሎቢስቶች አይደሉም፣ እማማ ዝናሽ በቂ ናቸው። እጅግ አሁን የተሰማ መረጃ ነው ማሰማችሁ። ወደ ተከበራችሁ ተመልካቾቻችን ታዋቂው ቲክቶከር ናሆም ፎንቲና መንሱር ጀማል የደበቁት ሚስጥር ይፋ ሆኗል። በርካቶች አዝነዋል። ይሄን ያጋለጠው ደግሞ በቲክቶክ ከ300 ሺህ በላይ ተከታይ ያለው አውንታ በርሲሳ የተባለ እጅግ አደገኛ የሌቦች እንግዲህ ሚሊሻ የሆነ አዳኝ የሆነ ግለሰብ ነው። እስቲ መረጃ አዳምጣችሁት ነው። ናሆም ፎንቴ የሚባል ታውቃላችሁ? ይሄ ልጅ በብዛት የምታውቁት በቲክቶክ ላይ ነው። ከዚህ በተጨማሪ ፊንቴክ ኢንቨስትመንት በተባለ ግሩፕ ላይ መንሱር ጀማል የተባለ ገልቱ ከንቱ አካውንቱን 1 ሚሊየን ፎሎወር ካስገባችሁ 500 ሺህ ብር እሰጠዋለሁ ሲል ነበር። እንግዲህ እንደምታስታውሱት ናሆም ፎንቲ በቲክቶክ 500 ሺህ ተከታይ የነበረው ግለሰብ ነው። መንሱር ጀማል 500 ሺህ ብር እሰጣለሁ የራስን አካውንት 1 ሚሊዮን አስገባ ብሎ በርካታ ኢትዮጵያውያን ማለት ነው መንሱር ጀማልን ሰምቶ የናሆም ፎንቲን 1 ሚሊዮን ፎሎወር ማስገባቱ የሚታወቅ ነው። ይህንም ተከትሎ ናሆም ፎንቲ ከመንሱር ጀማል 500 ሺህ ብር እንደተሸለመ ነው በርካቶች የሚያውቁት። አሁን የወጣው መረጃ ግን በርካቶችን ያሳዝናል። ነገር ግን እናንተ የምታውቁት 500 ሺህ ብሩ ስለመሰጠቱ ነው አይደል? አስቂ ነገር አስቂ ሚስጥር ልንገራችሁ። 500 ሺህ ብሩን በሚዲያ ከሰጠው በኋላ መኪና ውስጥ አስገብቶ 500 ሺህ ብሩን ጠቅላላውን እንዲመልስ አድርጎታል። ይሄን ማስረጃ ለናሆም ፎንቴ የተሰጠው 15 ሺህ ብር ብቻ ነው። ይሄንን እኔ ካልነገርኳችሁ ማንም አይነግራችሁ። ናሆም ፎንቴ የተሰጠው ብር 15 ሺህ ብር ብቻ ነው። 500 ሺህ ብሩን እንዲመልስ ተደርጓል። እቺ ሚስጥር ለረጅም ጊዜ ይዣት ነበር። እነሆ ዛሬ ይፋ ወጣ። እንግዲህ ይሄ አውንታ በርሲሳ የተባለው ግለሰብ እጅግ በመረጃና እጅግ በተጠናቀረ መልኩ ነው ለአድማጭ ተመልካቾቹ ወደ ሶሻል ሚዲያ በርካታ ሌቦችን እያጋለጠ የሚገኘው። በጣም በርካታ አድማጮችና በጣም በርካታ ተከታዮች አሉት። እንግዲህ በወሩ መጨረሻ ላይ ማለት ነው ሰው የሚችለውን ነገር እያደረገ ደሞዝ እየከፈለው ነው የሚገኘው። እንደዚህ አይነት መረጃ የሚያጋልጥ በሶሻል ሚዲያም አይቼ አላቅም ማለት ነው። ናሆም ፎንቲ ግን በጣም ታሳዝናል። ይሄን መረጃ ደብቀ ቁጭ ማለት። ከዛም ባሻገር ደግሞ መንሱር ጀማል የተጫወተው ጨዋታና የህዝቡ የዋህነት በጣም እጅግ አስገርሞኛል ማለት ነው። እግዚአብሔር ምስክሬ ህዝቡ መንጋ ነው። በቃ የሆነ ነገር ካየ በጣም ነው በቃ ከፍ የሚለው። ይሄ ለናሆም ፎንቲ ያስገባችሁትን 1 ሚሊዮን ተከታይ ማለት ነው ብትችሉ እንደው ስንት ታዋቂ ዘማሪያን ስንት ታዋቂ ሰዎች ታዋቂ ግለሰቦች 1 ሚሊዮን መግባት የሚገባቸው ለሀገር ጠቃሚ ሰዎች 1 ሚሊዮን አልገቡ። ግን እንደዚህ አይነት እናንተ ታዋቂ ሰዎችን ስለምትመለከቱ ታዋቂ ሰዎችን ስለምታዩ ማለት ነው ዘይን ድራማ በህይወት ያይቻላል። የሚጫወቱት ድራማ እንዳይመስልና ያሳዝናል። ብቻ እግዚአብሔር ልቦና ይስጣችሁ። መንሱር ጀማል ግን የምትጫወተው ሳክስ እንደ መንሱር ጀማል ሳክሰኛ ነው በህይወት ያይቻላል። በህይወቴ በሌላኛው ቪዲዮ ነው የምንሸጋገረው። እንዴት ተከብራችሁ ተመልካቾቻችን በቲክቶክ አንድ ቃሉ ፑቲክ የሚባል ልጅ ብቅ ብሏል። እንግዲህ ቪዲዮዎቹ ወደ ሚሊዮን መታየት ጀምረዋል። በጣም ዓለም ላይ ካሉ ዝነኞች ሰዎች በኮሜንቱ ላይ ኮሜንት መስጠት ጀምረዋል ማለት ነው። ይሄ ዝነኛ ሰው ማን ነው? ስለዚህ ዝነኛ ሰው የምንናገረው አዳዲስ መረጃዎች አሉ። ግን እስቲ መረጃ አዳምጠን እንምጣ። ከኢትዮጵያ መንደር ተነስቶ የዓለም ኮከቦችን ያስደነገጠ ወጣት ስሙ ካሉ ይባላል። በሶሻል ሚዲያ ግን ካሉ ፑቲክስ በመባልም ይታወቃል። ይህ ወጣት ምንም አይነት ዘመናዊ ስቱዲዮ የለውም፣ ውድ ካሜራም የለውም። ያለው ነገር ቢኖር በአሮጌ ግድግዳ ላይ የተሰቀሉ ጫማዎችና የማይታመነው የፈጠራ ብቃቱ ብቻ ነው። የሱ ለየት ያለ አረማመድና የፋሽን ምርጫ አሜሪካዊቷን ዝነኛ ዘፋኝ ሲዛን ሳይቀርም አስደምሟታል። ሲዛ በገጹ ላይም ተገኝታ አድናቆቷንም ገልጻለታለች። ሌሎች የዓለም ታዋቂ ሰዎችም
ይህ ልጅ ድንቅ ነው እያሉ ይገኛሉ። ካሉ እያስተማረን ያለው አንድ ትልቅ እውነታም አለ። ስኬት የሚወሰነው ባለን ቁሳቁስ ሳይሆን በውስጣችን ባለው ብቃት ብቻ ነው። ኢትዮጵያዊው ካሉን ሁላችንም እናበረታታ። ወደፊት ትልቅ የፋሽን ዲዛይነር ሆኖ እንደምናየውም ጥርጥር የለውም። እናንተ ምን ትላላችሁ? ኮሜንት ላይ ያሳውቁኝ። ለተጨማሪ አሪፍ መረጃዎች ደግሞ ይሄ ልጅ በአሁኑ ሰዓት ከ500 ሺህ በላይ ተከታዮችን አፍርቷል። እያንዳንዱ ቪዲዮዎች ከ5 ሚሊዮን በላይ እይታዎች እያገኙ ነው የሚገኙት። ታዋቂ ዝነኛ ሰዎች በኮሜንቱ ላይ እንግዲህ ኮሜንት እየሰጡ ነው የሚገኙት። እንግዲህ ይሄ ልጅ ከታች ጀምሮ በትንሽዬ ስልክና ባለው ቁሳቁስ የተለያዩ ዲዛይኖችን፣ የልብስ ዲዛይኖችን፣ አለባበሶችን እያሳየም በበርካታ ዘንዶች አድናቂነቱን እያተረፈ ነው የሚገኘው። ይህን ተከትሎ በርካታ ሰዎች በቀላሉ የሆነ ቻሌንጅ ሊያስጀምሩት እየሞከሩ ነው። ጫማ ማስታወቂያዎች ጫማ እየሰጡ እንግዲህ ታዋቂነቱን በዛው ኢትዮጵያ ውስጥ እንዲቀር እያደረጉት ነውና ምክሬ ምንድነው? የግለሰብ ከዚህ ተነሱ ኢንተርናሽናል መሆን ከፈለገ ማናጀር መቅጠር አለበት፣ የሚሰራው ነገር ማወቅ አለበት። በዚህ ሳምንት በርካቶችን እያነጋገረ ያለው የአክሱም ጉዳይ ነው። እንግዲህ በአክሱም የተፈጠረው ነገር በርካቶችን እያስገረመ ይገኛል። በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አማኞችና በእስልምና እምነት ተከታዮች ምን ተፈጠረ? ምን እየተካሄደ ነው? ግን ደግሞ እስቲ አንድ ወንድማችን ያጋራው መልእክት አለ፣ እሱን አዳምጠን እንጣ። ሰሞኑን በአክሱምና አካባቢው የተፈጠረውን ነገር ተመልክታችኋል። ነገሩ ሌላ መንገድ ለማስያዝና ሽብርተኝነትን የሚነዙ አንዳንድ ግለሰቦች ግን አሉ። እስኪ እነዚህን ቪዲዮዎች እንመልከታቸው። እረ ሰዎች፣ እረ ረፉ። ሙስሊሙን እንደዚህ ያታንከራቱት። የአፄዎቹን ስርዓት አይቻልም። የአፄዎቹን ስርዓት በ21ኛው ክፍለ ዘመን ለማምጣት ከፈለጋችሁ በአክሱም ከተማ ጽንፈኞች የአላህን ቃል በዚህ መልኩ ነው ያዋረዱት። ሙስሊሞች ስጋ እንዳየ ውሻ እንደዚህ ጭራ መቁላት ተገቢ አይደለም። ወደ ነገሩ ከመግባቴ በፊት ከትግራይ እስልምና ቢሮ የተላለፈላችሁ መልእክት ምን እንደሆነ ልንገራችሁ፣ ስላያችሁት ማለት ነው። በሀገር ውስጥም ከሀገር ውጭም ያላችሁ ነገሩን እኛ ይዘነዋል። የእናንተን ተጨማሪ ሀሳብ አንፈልግም። እስኪ አንድ ጥያቄ ልጠይቃችሁ። የአክሱም ሙስሊሞች አሁን ነው ትዝ ያሏችሁ? ይህንን ቪዲዮ እስኪ ተመልክተን ነው እንምጣ። ያ ቁርአን እኮ ይናገራል። አሁን ካዕባን ያፈርሳሉ ብሎ እኮ የሚናገረው አስሐቡል ፊል ይላል እኮ። አስሐቡል ፊል ማለት የአብርሃም ልጆች ናቸው። የአብርሃም ልጆች ሌላ ቦታ አይደለም፣ አንዱ ትግራይ ናቸው። ከሰው ዘር ያልተፈጠሩ እንደውም ዳቢሎስ ከነሱ ይሻላል ብዬ ተስፋ አደርጋለሁ። ሙሉ ህዝቡ ሰይጣኖች ናቸው ሲባሉ የት ነበራችሁ? ለምን ብላችሁ ጠይቃችኋል? ትግራይ ውስጥ የፈረሱትን መስጊዶች ለማሰራት ምን ያክል መንገድ ሂዳችኋል? ለሰላም ሲሆን የላችሁም። የፈረሰ መስጊዳቸውን ለማሰራት ሲሆን የላችሁም። ሲራቡ የላችሁም። ሲጠሙ የላችሁም። ሲሰደቡ የላችሁም። ለብጥብጥ ለግጭት ሲሆን ግን ከየት እንደምትሰበሰቡ አናቅም አላችሁ። በነገራችን ላይ ይሄ አላዋቂነታችሁ የትም አያደርሳችሁ። ሲቀጥል አክሱም ላይ ጽንፈኛ ኃይሎች የፈጸሙት ድርጊት ብለ የተናገርከው ወንድሜ፣ አክሱም ላይ ጽንፈኛ ኃይል የለም፣ የህግ አካላት ነው ያለው። እሺ፣ በአጭሩ በጨዋ ደንብ ለምን ይሄ ነገር ተፈጸመ ብላችሁ የጠየቃችሁ ለእናንተ መልስ ልስጣችሁ። አንደኛ ዕለተ ዓርብ ስቅለት ነበረ። መላው ኦርቶዶክሳዊ በመላው ዓለም የሚኖር በሙሉ ቀኑን ሙሉ በስግደት ያሳልፋል። ተደርጎም ታይቶን በማይታወቅ መልኩ ትልልቅ ስፒከሮችን ይዘው አንዳንድ ግለሰቦች ግጭትን ለመፍጠር ያሰቡ ሰዎች ማለት ነው ስፒከሩን ይዘው ወጥተው ድምጹን ከፍ አድርገው ህዝቡን ለመበጥበጥ ለመረበሽ ሲፈልጉ ነበረ። በዛው አካባቢ የነበሩ አባቶች ድምጹን እንዲቀንሱና ሁለቱም አካላት ስርዓተ አምልኳቸውን እንዲፈጽሙ በጨዋ ደንብ ጠየቋቸው። አይ አሻፈረኝ አንፈልግም ብለው ይህን ድርጊታቸውን ድጋሚ መቀጠል ጀመሩ። ስለዚህ በአክሱምና አካባቢው የሚገኙ የህግ አካላት ነገሩ ወደ ሌላ ግጭት ከመሄዱ በፊት ብለው ህጋዊ እርምጃቸውን መውሰዳቸው ይታወቃል። በአጭሩ የተፈጠረው ይሄ ነው። አንድ ያልነገርኳችሁ ነገር ግን ስላለ ልንገራችሁ። ከትግራይ እስልምና ቢሮ የተላለፈውን መልእክት ማለት ነው። አባቶቻችን ይዘውት የመጡት መቻቻል፣ መከባበር እንዳይጠፋ እኛ በንግግር እንፈተዋለን ተብላችኋል። እንግዲህ እንደሰማችሁት ነው። በአክሱም ላይ የተለያዩ ችግሮች ተፈጥረዋል ብለው በእስልምናና በኦርቶዶክስ መካከል ግጭት እንዲፈጠር እየሰሩ ያሉ በርካታ ቲክታከሮች እንዳሉ የሚታወቅ ነው። ወንድማችን የተናገረው ነገር ግን ከዛም የመጣውን መግለጫም እዛን ያለውን ነባራዊ ሁኔታ በማሳየት ነው። የእስልምና እምነት ተከታዮችን እንወዳቸዋለን፣ እናንተም ልትወዱ ይገባል። መቻቻልና መከባበር ግድ ነው። ምክንያቱም አንድ ሀገር ነው ያለችን። ሃይማኖታችን የተለያየ ቢሆንም መቻቻል፣ መከባበር፣ መተሳሰብ ግድ ያስፈልጋል ብዬ አስባለሁና የእስልምና እምነት ተከታዮችም አላችሁ እዚህ ጋር፣ የኦርቶዶክስ እምነት ተከታዮችም አላችሁና ፍቅር መቻቻል ጥሩ ነው፣ ብንከባበርም ይሻላል እና በመካከላችን ቁርሾ ፈጥረው የግል ጸባቸውንና የግል ዓላማቸውን ለማሳካት የሚጥሩ ሰዎችን ባታዳምጧቸው ጥሩ ይመስለኛል። በአክሱም መልካም ጥሩ ስብዕና ያላቸው በርካታ እስልምናም ኦርቶዶክስም እንዳሉ የሚታወቅ ነው። ሀገሪቷ ሰላም ነች። ክፋት፣ ጠላትነትና ጦርነት ከኛ ይራቅ። ወደ ቀጣይ እንግዲህ በትላንትና ዕለት ማለት ነው በዕለተ 8 በ2018 ዓመተ ምህረት ከቀኑ 8 ሰዓት ቴዲ አፍሮ አልበሙን ማውጣቱ የሚታወቅ ነው። አልበሞቹ በጠቅላላ ከ3 ሚሊዮን በላይ እይታ በማግኘት
በተለያዩ ሀገራት ሪከርድን በመስበር ላይ የሚገኙ ናቸው። ይሄንን ተመልክቶ እንግዲህ በርካታ ሰዎች ለሁለት ወገን ተከፍለዋል ማለት ነው። እንግዲህ በሁለት ወገን ተከፍለው በርካቶች እንዲሁም ዳስጣል የሚለውን ዘፈን ማለት ነው እያዳመጡ በእንባ የተሞሉ ሶሻል ሚዲያ ላይ እየለቀቁ ነው የሚገኙት። በዚህም አጋጣሚ ደግሞ ብልጽግና ደጋፊዎች ማለትም አንዳንድ ግለሰቦች ደግሞ ቴዲንም በማጣጣል ነው የሚገኙት። በሁለት ጎራ ተከፍለዋል። በይሄን ተመልክቶ ዶክተር አብይ ዘፋኙ ቴዲ አፍሮ የተናገረው ይሁን አይሁን ግን አንድ ሐሳብ ጣል አድርገዋል። ቴዲ አፍሮ ዶክተር አብይ የተናገሩት ንግግር አዳምጠን እንምጣ። ሊያደናቀፈን የሚችል ማንኛውም እንቅፋት ካለ እንደየትኛውም ጉቶ እየነቀልን በመጣል እናልፋለን ሲሉ ጠቅላይ ሚኒስትር አብይ አህመድ ተናግረዋል። የምናደርገው እናውቃለን፣ የምናደርገው የህዝባችንን ህይወት እንደሚለውጥ እናምናለን። የህዝባችን ህይወት እስኪለወጥ በሙሉ ልብ በሙሉ አቅም ስራችንን እንሰራለን። ሊያደናቀፈን የሚችል ማንኛውም እንቅፋት ካለ እንደየትኛውም ጉቶ ነቅለን እንጥለዋለን ሲሉ ጠቅላይ ሚኒስትር አብይ አህመድ ተናግረዋል። ተመልካቾቻችን እንደሰማችሁት ነው የጠቅላይ ሚኒስትር አብይ አህመድ የሚያደናቅፈን ነገር ካለ እንደ ጉቶ ነቅለን እንጥለዋለን የሚል ሐሳብ አስደምጠዋል ማለት ነው። ይሄን የተናገሩት ለቴዲ አፍሮ ይሁን ለማንኛው አልታወቀም፣ ግን በተለይ ችግራችን ላይ ፖለቲካችን ላይ ብልጽግና ላይ ወይ ደግሞ ሀገራችን ላይ ሊያደናቅፍ የሚመጣ ማንኛውም ነገር ነቅለን እንጥላለን በሚል አጭር መልእክት አስቀምጠዋል ማለት ነው ክቡር ዶክተር ጠቅላይ ሚኒስትር አብይ አህመድ ማለት ነው። እንግዲህ ቴዲ አፍሮ በትላንትናው ዕለት በርካታ ማለትም ከ18 በላይ ዜማዎችን ወይ ደግሞ ዘፈኖችን አውጥቶ በሶሻል ሚዲያ ለቋል። ይሄ ዘፈን እንግዲህ ይሄን በተመለከተ ደግሞ በዚህ በኩል ደግሞ የፕሮቴስታንት እምነት ተከታይ አንዳንድ ነቢያት ደግሞ የተናገሩት ንግግር አለ። ቀጥታ ቴዲ አፍሮን ስሙን እየጠሩ ከዛም ባሻገር ደግሞ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያንን ስም እየጠሩ እንደው ጸሎቱን ላይ ያደረጉ ነው የሚገኙት። እስቲ ከፕሮቴስታንት አንድ ሐሰተኛ ነብይ ከሚባል ሱራፌል ከሚባል ሰውዬ ጋር እስቲ አንድ ሰምተነው እንምጣ፣ ሐሳብ እንሰጠዋለን። ዘፈናቸው እንዳይሰራ፣ ዘፈናቸው እንዳይከናወን፣ ዘፈናቸው ሞገስ እንዳይኖረው፣ ዘፈናቸው የሚያስጠላ እንዲሆን ጸልያለሁ። ከህዝቡ አይምሮ ላይ የዘፈንን መንፈስ በኢየሱስ ስም መታለሁ። በኢትዮጵያ ላይ በኢየሱስ ክርስቶስ ትውልድ ተነስቶ ዘፈን በቃኝ እስከሚል ድረስ ዘፈን መስማት አንፈልግም። እግዚአብሔርን ነው የምናመልከው፣ እግዚአብሔርን ነው የምንፈልገው፣ መዝሙር ነው የምንፈልገው፣ አምልኮ ነው የምንፈልገው፣ ጸሎት ነው የምንፈልገው፣ ንስሐ ነው የምንፈልገው ብሎ ዘፈንን ትውልዱ በአንድነት ወጥቶ እስከሚጥለው ድረስ ዘፈን በምድሪቷ ላይ የተጠላ ይሁን፣ ከአጋንንት የተመረቀ ዘፈን። እንግዲህ እስከዛሬ እኔ የኢትዮጵያ ኦርቶዶክስ ተዋሕዶ ክርስቲያን ዘፈን እንደምትፈቅድ እኔ ሰምቼም አላውቅም። እንግዲህ እኔ የኦርቶዶክስ እምነት ተከታይ ነኝ። አንድም ቀንም ስለ ዘፈን ጽድቅነት ስታስተምራይ ሰምቼ አላውቅም። ምናልባት አንዱ የኦርቶዶክስ አማኝ ወይ ደግሞ መስቀል ያደረገ ዘፈን ሊዘፍን ይችላል፣ ኦርቶዶክስን ሊወክል አይችልም። እነዚህ ግለሰቦች ግን ሌላም ንግግር ተናግረዋል እና እስቲ ከዚህ ንግግራቸው ውስጥ አዳምጠን እንምጣ። ለኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ጥብቅ መልእክት አለኝ። ቤተክርስቲያን የወንበዴ ዋሻ አይደለችም፣ የዘፋኝ ዋሻ አይደለችም፣ የዘፈን ዋሻ አይደለችም። ቤተክርስቲያን የእግዚአብሔር ቤት ናት። ቤተክርስቲያኗ የዘፋኝ አድናቂ አይደለችም። ቤተክርስቲያን የዘፋኝ ደጋፊ አይደለችም። ዘፋኝን በካባ የምትሸልም አይደለችም። ቤተክርስቲያን ማለት የእግዚአብሔርን ቃል የምታከብር፣ በእግዚአብሔር ቃል የምትገዛ ናት። እግዚአብሔር የሚጠላውን የምትጠላ። እንግዲህ ወደ ተከበራችሁ ተመልካቾቻችን አላበቃው። እንግዲህ ኦርቶዶክስን ከዘፈን ጋር አጣብቆ ነው እንግዲህ ነብይ እየተናገረ ያለውና ማቴዎስ 7:22 ምን ይላል? በስሜ ትንቢት ትናገራላችሁ፣ በስሜ ሽባ ትተረትራላችሁ፣ ስሜን ትጠሩታላችሁ፣ ግን የዛኔ ከቶ አላቃችሁም ይላችኋል። እንደዚህ አይነት ግለሰቦች ናቸውና አንድም አይነት ዕውቀት የሌላቸው ግን ደግሞ ተነስተው መጽሐፍ ቅዱስን ሽምድድ አድርገው ሰዎችን በሐሰት የሚነዱ እጅግ አደገኛ ተኩላዎች ናቸውና ልንጠነቀቃቸው ይገባል። በዚህ አጋጣሚ ለኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ዘፈንና ዘፋኝነትን አትደግፍም፣ መጽሐፍ ቅዱስም አይደግፍም። ስለዚህ ግለሰቡ ዘፋኝ ስለሆነ ማተቡ ደግሞ ማተብ ስላደረገ ያ ሰው ኦርቶዶክስን ይወክላል ማለት አይደለም እና አንዳንድ ጊዜ የምናደርጋቸው ነገሮች በጣም ያስቁኛል። ግን እስቲ ደግሞ ግልጽ አፍሮን ቃል በቃል የተቃወሙ ግለሰቦች አሉ። የተቃወሙትን ግለሰቦች አብዛኛው የኢትዮጵያ ሕዝብ ጭንቅላትን ጢባጢቤ ለመጫወት የቴዲ አፍሮ ሎቢስቶች አይደሉም፣ እማማ ዝናሽ በቂ ናቸው። ዛሬ ቴዲ አፍሮ ዘፈን ለቀቀ ተብሎ ሰሞኑን ሙሉ ሚዲያው ላይ ሲቃለጥ ነበር። 4 ኪሎ ጭንቅ በጭንቅ ሆኗል፣ መንግስት ተጨንቋል፣ መግለጫ እንዳይሰጥ ተደረገ ምናምን። እውነትህን ነው? ለምን እስቲ ፎር ዋት ሪዝን መንግስት በዚህ ሰዓት ላይ ከነዳጅና ከአሰብ በላይ የቴዲ አፍሮ ዘፈን ማውጣት አስጨንቆት እሱ ስላወጣ መንግስቱ ይገለበጣል ብሎ ስጋት ውስጥ ገብቶ ቴዲ አፍሮ ዛሬ መጀመሪያውን ነው እንደ ዘፈን ያወጣው። እንኳን አሁን አይደለም እኮ
ማንም መተንፈስ በማይችልበት ሚዲያዎቹ ሁሉ ሌላ ነገር መናገር በማይችሉበት በወያኔ ጊዜ ዘፍኖ መንግስት ነፃነት አለ የሚለውን ድራማ ለመጠቀም ሲል የተወሰነ ጊዜ አስሮ ለቆታል ትቶታል። ምክንያቱም የቴዲ አፍሮ አለመታሰር ለመንግስት ጥቅም እንጂ ጉዳት የለው። ነፃነት እንዳለ የፖለቲካ ምህዳሩ እንደሰፋ ማንም በነፃነት የፈለገውን ነገር መናገር ማድረግ እንደሚችል የሚያሳይበት እሱ ስለሆነ ማለት ነው። ሃጫሉ እኮ በጣም ዝነኛ ነበረ። በኦሮሞ ወጣቶች ዘንድ እኮ ልክ እንደዚሁ ተቀባይነት የነበረው ሰው ነበር። ከሃጫሉ በላይ ግን መንግስት ቴዲ አፍሮ ያስፈልገዋል። ለምን? ሃጫሉ ቢያንስ አንዳንድ ጊዜም ቢሆን የመንግስትን መልካም ነገር አፕሪሺየት ያደርጋል። ቴዲ አፍሮ ግን ፍጹም ስለማያደርግ በነፃነት እንደ ልቡ በዛ ሀገር ውስጥ እየዘፈነ እንደሚኖር የሚያሳይበት ከሃጫሉ በበለጠ እሱን ነው። ባይጠቅመውና ባይፈልገው ኖሮ ማንም እኮ እንደ ቀልድ ተረስቶ ቀርቷል። በፊት ነበር የሚያስገባው፣ በፊት ነበር የሆነ ነገር የሚያደርገው። መንግስት ግን ይፈልገዋል። እናንተ እንደምታወሩት ቴዲ አፍሮ ዘፈን ስላወጣ የ4 ኪሎ መንግስት ብቻ እኮ አይደለም። አንዳንዶቻችሁማ በጣም ደፋር ናችሁ። ዓለም ሁሉ በቴዲ አፍሮ ጉዳይ እየተነጋገረ ነው የምታስመስሉት። ከኢራን፣ ከአሜሪካ፣ ከእስራኤል ጦርነት በላይ ከነዳጅ እጦት በላይ የቴዲ አፍሮ ዘፈን መልቀቅ ዓለምን ሁሉ እያነጋገረ ነው ብላችሁ የምታወሩ አሳፋሪ ሰዎች አላችሁ። የተደረገው ቁማር ይሄንን ነው። ልክ ቴዲ አፍሮ የቢዝነስ ሰው ነው። የህዝቡን ትርታ ያውቀዋል። ባይዘው ቴዲ አፍሮ ብቻ ሳይሆን ማንኛውም አርቲስት አፍሪካዊ እስከሆነ ድረስ መንግስትን ሲነቁር እንጂ መንግስትን ሲቀበል ሰው አይቀበለውም። ግዴታ ተቀባይነትን በቢዝነስ ውስጥ ረጅም ጊዜ ለመቆየት በህዝብ ዘንድ ተቀባይነትን ለማግኘትና ቢዝነስን ለማጧጧፍ በዚህ በኩል ደግሞ የቴዲ አፍሮን ስራዎች እየተቹ የመጡ ግለሰቦች አሉ። ሐሳባቸው መልካም ነው። በዚህ በኩል ደግሞ ቴዲ አፍሮን ግጥሞቹን ዜማዎቹን ተቀብለው ደግሞ እየዘፈኑ ያሉ እያለቀሱ ያሉ በርካቶች አሉና በዚህ አጋጣሚ ላይ እናንተ ከየት ወገን ናችሁ? ከቴዲ አፍሮ ግጥሞችና ዜማዎች ከተተናገራችሁ ንግግሮች ወገን ናችሁ ወይስ በዚህ ልጅ ወገን ናችሁ? እስቲ ሐሳባችሁን ኮሜንት ላይ አስፍሩልኝ ማለት ነው። ባጭሩ ግን ዘፈን ኃጢአት ነው። ግን ደግሞ እናንተ ከየት ወገን ናችሁ የሚለውን ነገር መስማት ማየት ፈልጋለሁና ሌሎች ደግሞ ተከራካሪዎች መጥቷል። በፕሮቴስታንት ወገን ላይ ቴዲ አፍሮ ዘፈን ከጴንጤ ዘማሪ ወስዷል፣ ዜማውን ወስዷል የሚሉ ነገሮች እየመጡ ነው። እስቲ አዳምጠን እንምጣ። አይዳመነ አጉረመረመ ሊጥ መሰለ አብበት ፌዳ ገደላ ገደል የሰለፈበት የሚረሳይደ ደርያይሞክ ልከናነብ ምትይ አንቺ ያሳብ የሰማይ አምላክ አቤት ምሕረቱ ሳለኝ ይችላል ከማን ትንሽ ያዝ አድርጎኛል። ሌላ ቀን እንገናኝ። ይሄ ፕሮቴስታንት እምነት ተከታይ ነው። ቴዲ አፍሮ ከማን ነው ስሙ ታምራት ከሚባል ሰውዬ ዘፈን ወይ ደግሞ ዜማውን ወስዶታል። ቴዲ አፍሮ ኮራጅ ነው የሚል ደግሞ በጣም በርካታ ሀሳቦች አስተያየቶች እየተሰጡ ነው የሚገኙት። እንግዲህ ይህን ተመልክቶ ቴዲ አፍሮ በአሁኑ ሰዓት በዩቲዩብ ገጽ ላይ በርካታ ፎሎወሮችን በርካታ ሰብስክራይበሮችን ጨምሯል። ከ3 ሚሊዮን በላይ እይታዎችን በአንድ ሲንግል ዘፈን አግኝቷል። በትንሹ ከ30 ሚሊዮን በላይ እይታዎችን በትንሽ ሰዓታት ውስጥ በአልበሙ እንዳገኘ ነው የተሰማው። እንግዲህ በርካታ ተቺዎችም አሉ፣ በርካታ ተቀባዮችንም አግኝቷል። ከዛም ውስጥ ዳስጣል የሚለውን የአዲስ አበባ ነዋሪዎችን ይደግፋል የሚለው ዘፈን በጣም በርካቶች እያዳመጡት ነው የሚገኙት። ቤተሰቦቻችን እንግዲህ ሰሞኑን ወሬው ሁሉ ስለ ቴዲ አፍሮ ነው። እናንተ ሀሳባችሁ ምን ይመስላል? ሀሳብ አስተያየታችሁ በኮሜንት ላይ አስፍሩልኝ። የዛሬ ፕሮግራማችን ይመስል ነበር። በቀጣይ ፕሮግራም እስክንገናኝ ድረስ ቸር ሰንብቱ። መልካም ጊዜ ይሆንላችሁ።